ጥቁር ልብስ ለብሰሻ አውልቂ ስንላት ምንድነው እሱ ያለችው? አላውልቅም፣ እማውልቀው ቢያንስ ዲኤንኤ ስታሳዩኝ ነው አለች። ዲኤንኤውን ደግሞ ይዘነው መተናል። በቃ የመጨረሻ እድል እየሰጧት ነው። ውጤቱ ዲኤንኤ ውጤቱን አይተሽው? ቆይ የወንድምሽን ውጤት እናረጋግጥ እንጂ በገጽታ እጅሽ ይዘሽ አንብቢ። ከላይ ጀምረሽ በስነ ስርዓት አንብቢ። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን። እንግዲህ ዛሬ በድጋሚ መተናል። ትላንት ማታ የተለቀቀው ቪዲዮ ላይ አይታችኋል። የዲኤንኤ ውጤታችን ደርሶ እንግዲህ ያልጠበቅነውንና ደስ የሚል ነገር ሰምተን ነው አይታችኋል። እና በጣም ተደስተን ነበር በሰዓቱ ማለት ነው። ምክንያቱም አንድን መጥፎ ነገር የሚያደርግ ሰው የትኛውም ሰው ቢሆን ዘመዱ እንዲሆን አይፈልግም። ኢቨን ወንጀለኛ ዘመድ ያለው ሰው እንደሚሳቀቀው ሁሉ ማለት ነው። ወንጀል እኮ የሰራው ሌላ ሰው ላይም ሆኖ ግን ደግሞ ወንጀለኛ በመሆኑ ብቻ እና አንተ የሱ ዘመድ በመሆንክ ብቻ ታፍርበታለህ፣ ትሳቀቅበታለህ። ዳንኤል ግን እኛ ላይ መጥፎ ነገር ለማድረግ ሲሞክር የነበረ ሰው የራሳችን ዘመድ ነው ብለን የምናስበው አይነት ሰው ግን ደግሞ በውጤት በዲኤንኤ ምንም አይነት ዝምድና የሌለን አይነት ሰው ሆኖ ሲገኝ ደስታው መቼስ ቢሆንስ ኖሮ እኔ የፈራው እውነት ወንድሟ ቢሆንም የእሷ ሀዘን ይሰፋል፣ የእሷ ሀዘን ይዘልቃል፣ የእሷ ሀዘን ያስቸግረናል እንጂ ምን የሚፈጠር ነገር አለ ብዬ አላስብም። ለምን ምን ማለት ጥሩ ነገር እኮ የለውም እኮ ዳንኤል እኮ እንደ ወንድም እኮ አንድ ቀን መከታ ሆኖላት እኮ አያውቅም። አይ ሲጀምር ዲኤንኤ ማረጋገጫ አረግ ነው እንጂ እኮ እንዳለ የሚያረጋቸው ተግባሮች ምልክቶቹ እንዳለ የጠላትነት እንጂ ወንድምነት እንዳልሆነ እኮ ውስጣችን ይነግረናል። ዳንኤል ከኋላክ ሲሆን ሊወጋ ሊያጠቃ ሊያጠፋ ነው። ዳንኤል ደግሞ እንደዚህ ከፊት ሲሆን ከለላ የሆነልህ አይደለም፣ ወደ ገደል እየመራህ ነው። በሚያደርገው ነገር ሁሉ በተገኘበት ቦታ ላይ ሁሉ ተንኮል ነው የሚያስበው፣ መጥፎ ነገር ነው የሚያስበው። ስለዚህ በትክክል ይሄ ሰውዬ ወንድሟ አለመሆኑ በጣም እኔ ጠብቃለሁ። አሁን ትላንትናም ልብስ አውልቂ፣ ጥቁር ልብስ ለብሰሻ አውልቂ ስንላት ምንድነው እሱ ያለችው? አላውልቅም፣ እማውልቀው ቢያንስ ዲኤንኤ ስታሳዩኝ ነው አለች። ዲኤንኤውን ደግሞ ይዘነው መተናል ልናሳያት ማለት ነው። ከማሳየታችን በፊት እኔ ዲኤንኤ ማወቁ ደስ የሚል ነገር ነው ለሁላችንም። እሱ ቢያልፍም ከዚህ ይቻለም ግን ማወቃችን ደስ የሚል ነገር ነው ለሁላችንም፣ ስጋ አለመሆኑ ማለት ነው። ግን እኔ ሁኔታ ይቅርታ አድርግልኝና ትክክል አይደለም፣ ኖርማል አይደለም። በዚህ አይነት ከቀጠለች እኔ እንዴት ነው የሚሆነው? ማለት ከቪዲዮ በላይ እንግዲህ ምን ልታሳይ ትችላለህ? እሷ ነች፣ እሷ ዳንኤል ነው፣ ሌላ ምንም ያንን ክፉ ነገር እየተገበረባት አይታ አላምንም እያለች ነው። ትናንትናም ደግሞ ደገመችው። ጥቁር የመጨረሻ እድሌ ዲኤንኤ ነው። አሁንም ላታምንን ትችላለች። ዲኤንኤ እንዴት በስነስርዓት የተዘጋጀ ዲኤንኤ ፌክ ዲኤንኤ አላዘጋጀው። የተዘጋጀ ዲኤንኤ ያለ ወንድሟ እንዳልሆነ ታውቀዋለች። እሰጣታለሁ፣ አለቀ። ከዛ በኋላ የራሷን ውሳኔ ትወስናለች። በነገራችን ላይ እኔ ከዚህ በኋላ ለሱ የምትነፋረቅ ለሱ የምታለቅስ ከሆነ እኔ እንባዋን አልጠርግላት። በደንብ ገፍታ ታልቅስበት፣ በደንብ ትነፋረቅበት እንጂ በፍጹም እንባዋን አልጠርግላትም። ቁጭ ብዬ ማለት ከእሷ ጋር አልነፋረቅምም፣ አልጠርግም። በቃ የመጨረሻ እድል እየሰጧት ነው። ውጤቱ ከውጤት በላይ ምን አለ? የወንድምነት ብቻ ከሆነ ሲጀመር ይሄን ዲኤንኤን ሲሰማ ለምስክር ደግሞ እኔ ብቻዬን አልነበርኩም ቦታው ላይ። ወላንሳ አብራን ያነበበችው፣ ወላንሳ አብራን የተደሰተችው ማለት ነው። ባለፈውም አንተ የሆነ ነገር እኮ ብላ ተመልካቾችም አንዳንድ ነገር እያሉ ነው። ወላንሳ አንቺ አውልቀሽ አሳያት ብዬሽ ነበር እኮ ይሄንን ልብስ ለራስሽ ማውልቂ። ምን ሆነሽ?
ማለት ግራ ገባኝ። በቃ እኮ ሀዘን እኮ ከሶስት ቀን ምንሽ ነው ዳኒ? ይበቃል እኮ እና ታዲያ ለምን እንደማታወቂው ልብስ እሷን ምን አገናኘው? እሷን እኮ ዛሬ ዲኤንኤ የመጨረሻ እንትናችን ነው የሚሆነው፣ የመጨረሻ ሙከራችን ነው የሚሆነው። ከተቀበለች ትቀበለዋለች። ይሄን ዲኤንኤ ተቀብላ ከሀዘኗ ትወጣለች፣ ካለችበት የማይረባ ነገር ውስጥ ትወጣለች። አይ የምትል ከሆነ ደግሞ ዲኤንኤ አሳይቻታለሁ። ከዲኤንኤ በላይ እሱን መጥፎ እንደሆነ ለሷ ወንድሟ እንዳልሆነ ብዙ ነገር እንዳደረገባት ለማሳየት ምንም አልሞክርም። ከዛ በኋላ ለምን ዲኤንኤ እኮ ነው። ይሄ እኮ ዲኤንኤ ነው። ሌላ እኮ ነገር አይደለም። ይሄን ማታመን ከሆነ ሌላ ችግር አለ ማለት ነው። ሲጀመር ደግሞ ታመነ ይኸውልህ ምስክር እኔ ብቻዬን አይደለም፣ አንቺ ራስሽ ነሽ ውጤቱን ያነበብሽው እና እኔ ብቻዬን አይደለም። እዛ ቦታ ላይ ዲኤንኤ ሲጀመር በአንዴ ነው ስትባልም እንዳደነግጥ ምናምን ብዬ ነው እንጂ ፊቷም እኮ መጀመሪያም እኮ ዲኤንኤውን ማሳወቅ ይቻል ነበረ። ግን በምክንያት ነው እኔ እዛ እንዳትደነግጥ ብዬ ነው እዛ ያደረግኩት ማለት ነው፣ እሷ በሌለችበት። አሁንም ጥሪያትና ዲኤንኤ ውጤቱን እናሳያት። ከዛ በኋላ ግን እኔ የምጠብቃቸው 3 ነገሮች አሉ። አንደኛ ጥቁር ልብሷን ታወልቃለች። ሁለተኛ ተደብቃ የምታለቅሰውን ነገር ታቆማለች። ሶስተኛ ዳንኤል የሚባል ነገር የሚያስታውሳትን ነገሮች እያንዳንዱን ታጠፋለች። ፎቶ ምን ትዝታ የሚቀሰቅሱ ነገሮች እያንዳንዱ ከስልኳ ላይ ካለች ከአልበም ውስጥም ከምንም ቦታ ታጠፋለች። ይሄን አይታ ታደርገዋለች። መጠብቀውም እሱን ነው። ስለዚህ እኔ በቃ ይሄንን ነው የምፈልገው ማለት ነው። ሌላ እንትን አልፈልግም። ሂድ ልጁን ተቀበላትና ትምጣ፣ ንገራት። ለሕፃኑን ይዛ ነው ተቀበላትና ትምጣ፣ እናወራታለን። እኔ እንደውም አንቺ አውራት መጀመሪያ በሚገባት ቋንቋ ካወራሻ ማለት ነው። ወረቀቱን አሳይተሽ ግን በአንዴ አይደለም፣ መጀመሪያ አንዳንድ ነገሮችን እነግራታለሁ። ከብዳት ይችላል። ወንድምሽ አይደል ወንድሜ ነው ብላ ስታስበ የነበረ ወንድምሽ አይደለም ስትባል ሊከብዳት ይችላል። ግን እውነታውን ደግሞ መቀበል አለባት። ምን እኔ የምቀይረው እውነታ አይደለም እኮ ወደ አንቺም ያው ለናወራሽ የምንፈልግበትን ጉዳይ ታውቂያለሽ። የዳንኤል ጉዳይ ነው እና ከሱ ጋር በተያያዘ አንዳንድ ነገሮችን አሁንም እድል እየሰጠች ነው። እኔ እናወራለን። ትላንትና አይነት የማይረባ ሀሳብ ጸጉሬን እላጫለሁ ምናምን የሚለው ሀሳብ እሱን ተወጥ ወደኋላ ገሸሽ አድርገሽ ታዩና ትላንትና እንግዲህ ይህን ወረቀት በህይወታችን ላይ ትልቁ በጣም ወሳኙ ወረቀት ነው። በተለይ ለእኔ ለቤቴ መስተካከልና ለህይወቴ ዳግም ማንሰራራት፣ ለትዳሬ ወደ ደስታ መመለስ ይሄ ወሳኙ ነገር ነው። ወሳኙ መረጃ ነው። እቺ ልጅ እዚህ ጋር ቆማ እየታገለች ያለችው ቤተሰብ ሳይኖራት ምትረዳው ቤተሰብ ደካማናት ሳትኖራት ቀርታ አይደለም፣ ለእኛና ለአንቺ ስትል ነው። አንቺ ተመልሰሽ ነገሮች ተስተካክለው ጸበል ገብተሽ ብትወጪ ሰላምሽን ብታገኝና የበፊቱ ህይወታችንን ብንኖር ወላንሳ የምትመጣው እኛን ለመጠየቅ ነበር፣ እንዴት ናችሁ ለማለት ነበር እንጂ ለመደብደብ፣ ለመፈንከት፣ ስቃያን ለመብላት አልነበረም የምትመጣው ማለት ነው። ስለዚህ ይሄ ደግሞ ያንን አውሪ ውስጥሽ ያለውን ነገር አውሪ። አይ በቃ የሞተ ሰው እኮ አንዴ ሞቷል አይደል? ስለዚህ ይረፍበት በቃ 10 ጊዜ የተለያዩ ነገር እየተነሳ ስለምንድን ነው እንትን የሚባለው?
ይሄ ነገር እኮ ቤተሰብ ሲያይ ራሱ ይሄንን ቪዲዮ ሲያይ በጣም ነው የሚደብራቸው። እኔ የዳንኤል ስም እንዳይነሳ እያልኩ ስል ደግሞ አንቺ የዳንኤልን የሚያስታውሰኝን ነገር ማጣት አልፈልግም፣ ጥቁር እለብሳለሁ፣ ጸጉሬን እላጫለሁ እያልሽ ነው። እኔ ደግሞ ከዛ ነገር ውስጥ መላእክት የምፈልገው እኔ እሱ አሁንም በቃ የሆነ ሰው እስከሚመጣ ድረስ ነው። ዝም ብሎ በማቅሶ መላእክት ስላልፈለኩ ነው። ይሄ ልብስ ደግሞ ማውለቅ የሚቻለው በባህልም በምንም ቢያንስ የተወሰነ ወራቶች ናቸው አይደል? በሳምንት ሳይሞላ አይወጣም እንዴ? እሱ እኛ ህይወት ላይ የተመሰረተ ነገር ነው። ሰው ጥቁር ለብሶ ለወራት ጥቁር መልበስ ባህል የሚደረገው ሰውየው ሞቶ እስከሆነ ጊዜ ድረስ እንዳይወለቅ የሚባለው ምን ሲሆን ነው? ቤተሰብ ሲሆኑ ነው አይደል? የቅርብ ቤተሰብ ሲሆኑ ነው። እንግዲህ የቅርብ ቤተሰብ ደግሞ የቅርብ ቤተሰብ ነው። ለአንቺ ምንሽ ነው? የለም ወንድምሽ ነው ግን ማለት ነው። አንቺ ያን ስላመንሽ አይደል እንደዛ ያልሽው? ዲኤንኤ ውጤቱን አይተሽው? ምንድነው ዲኤንኤ ውጤቱ? እኮ ምንም እኮ አያስፈልግም። የተረጋገጠ አይደል? እናረጋግጥ እስቲ፣ የወንድምሽን ውጤት እናረጋግጥ እስቲ። እንጂ በገዛ እጅሽ ይዘሽ አንብቢ። ከላይ ጀምረሽ በስነ ስርዓት አንብቢ። አርባ ቀን ልብስ መልበስና እንትን አለብሽ የለብሽም ካነበብሽ በኋላ ትረጃለሽ። ወንድሜ ነው ወንድሜ አይደለም የሚለውን ነገር ሁሉንም ነገር ትረጃለሽ። በስነ ስርዓት ከላይ ጀምሮ ከሎጎ ጀምሮ ማህተሙን ኤቭሪቲንግ በቃ እኔ ልዋሽሽ ወይን ትልልሽ ከመሰለሽ ማለት ነው ትልልቅ ሰዎች ፊት ነው ያወራሁት ማለት ነው። በቃ ከዚህ በኋላ እንግዲህ ምን ማድረግ እንዳለብሽ ራስሽ ታውቂያለሽ። ይኸውልሽ እንደ ወንድምሽ ነው ብለን ራሱ እንትን ዲኤንኤ ባናስመረምን ያደረገው ጭካኔ ይሄንንም አላምንም በይ፣ እግዚአብሔርን አላምንም በይ። አላምንም በይ። ዲኤንኤ አላምንም በይ። የራስሽ ጉዳይ ነው በቃ። ከዛ በኋላ እኔ መጨረስ አይደለም በቃ ዳንኤል ፎቶ ዳንኤል ማለት ነው በጣም ዳንኤል ለሚፈልገው ነገር በጣም ሩቅ የሚሄድ ሰው ነው። ያን ፎቶ ያቀናበረው እኛን ለማጥቃት ይኸውልሽ አንድ ባንድ እየለቀመ ከነ ልጆቻችን ህይወታችንን ሊያሳልፍ ነበረ እያሰበ የነበረው ለመግደል ነበረ እያልኩሽ ነው። በቃሽ። ከዚህ በኋላ ለዳንኤል አይደለም የምታለቅሽው ማለት ነው። ማልቀስ ካለብሽም ዳንኤል በደስታ ነው ማልቀስ ያለብሽ። እግዚአብሔር አተረፈን ነው ብለሽ ማልቀስ ያለብሽ ማለት ነው። በጣም ነው የሚያስመስለው። ማስመሰል ለሱ ቀላል ነው እያልኩሽ እኮ ነው እንዴ። አሁን ቆይ ትንሽ ጊዜ ስጫት፣ እርሟን ታውጣ። ወንድሟ ያልሆነ ሰው ነው የሞተው። ችግር የለውም ስጫው ጊዜ። ወንድሟ ያልሆነ ሰው ነው አሁን እያለቀሰች ያለች። በግድ ቆይ ገዳዬ ወንድሜ ይሁን ነው የምትይኝ ነው ወይ የምትይኝ? ገዳዬ ወንድሜ ይሁን እያልሽ ነው? እስቲ ንገሪኝ። ወንድሜ ሆኖ ያጥፋኝ እያለች ነው። ወንድሜ ሆኖ ያጥፋኝ እያለች ነው። አሁን ቀልዱን ተይና ገብተሽ ይሄንን ጥቁር ጥላሸት የመሰለ ልብስ ቀይሪ። ከዚህ በኋላ ዳንኤል የሚባል ስም መስማት አልፈልግም። ከዚህ በኋላ እንርሳው በቃ። ህይወታችን ላይ እንዳልተፈጠረ አድርገን በቃ የሆነ ዳንኤል የሚባል የሆነ ሰዓት ላይ ህይወታችን ላይ መጥቶ በጠበጠን። አሁን ግን የለም ብለን የምንረሳው አይነት ሰው ይሁን በቃ። ትስማሚያለሽ?
ዳንኤል የሚባል ሰው ነበረ፣ ግን አሁን ላይ የለም ህይወታችን ላይ ብለን የምንረሳው ሰው ይሁን በቃ አለ። ምን እዛው ጋር የዛኑ ቀን ነበር የኛ ህይወት የሚያበቃለት የሚጨርሰን የዛኑ ቀን ነበር። ቆይ አሁን አንቺ እያሰብሽ ነው፣ አይምሮሽ ያስባል። ለምን ወንድም ያልሆነም ነው በግድ ካልሆነ ታዲያ ገብተሽ በቃ ይሄን ጥላሽ ታውልቂ እርሺው በቃ ዳንኤል የሚባልን ሰይጣን እርሺው በቃ። ልንደሰትና ፈጣሪችን ልናመሰግን ነው የሚገባል። ሌላው ማድረግ ያለብሽ ልብስ ምናምን ይሄ ዳንኤል የሚያስታውስ ይሄ ፎቶ ምናምን ሁሉም ነገር መጥፋት አለበት በቃ። አንቺ እስቲ አምጪ ሊሆን ዞር ገና ከዚህ ነው ጀምረው። ይሄ አንቺ እንዴት እንዳቀናበረው እግዚአብሔር የሷን የድሮ ከአይምሮ ውስጥ የማይጠፋ ፎቶ አረገ፣ የራሱን አረገ፣ አንድ ላይ በደንብ ሄዶ በኦልድ ሞድ አድርጎ አሰራው፣ ቪንቴጅ አድርጎ ማለት ነው። ከዛ ፕሪንት አድርጎ ይሄን ያክል እኮ ይኸውልሽ። በነገራችን ላይ ዳንኤል የሰራብን ነገር ምን እንደሆነ ታውቂያለሽ? እኛ እምነት እንድናምነው ነው። ልብና አድርገን እምነታችንን ከገነባን በኋላ ሊያጠፋን ነበር፣ ደግሞም እያጠፋንም ነበረ ማለት ነው። ከዚህ በኋላ መነፋረቅ ምናምን የለም። በቃ ከነገ ጀምሮ ንጹህ ወደፊት ወደ በፊት